እንደዚህ ደም እየፈሰሰ እንደዚህ ምድሩ ሁሉ ጨልሞብኝ ነገ ወደ የተሻለ ህይወት አገኛለሁ ብዬ ነገ ወደ ጥሩ ቦታ ደርሳለሁ ብዬ አሰብኩት ልጅ መጨረሻው እንደዚህ ሲያመር እንደዚህ ሲሆን በጣም ካፋኝ። ነገ ወደ ስደት ነው የምሆነው። ይቺ ሴት በስድስት ወንዶች ስትደፈር የሴት ገላ ስድስት ወንድ ሲፈራረቅባት ምን ያህል ነገር ነው የሚሰማት? ምን አይነትስ በድንነት ነው የሚሰማት? ይህንን ጥያቄ ለእናንተ ተዋለሁ። ዝም ማለት የለብንም። በተለይ ሴቶች መውለድ ፈራን። እውነት ስነግራችሁ እኔ መውለድ ፈራ። ምን አይነት መልኩ ነው ህይወቴንስ መጠገን የምችለው? ከተደፈሩ በኋላ ዋይ እያየነው ነው ዋይ ብለን ነው እንጂ የምንቀረው ምንም መፍትሄ የለም። በቃ ተደፍራለች ለስድስት በፌሮ ሰውነቷን እስከሚወጓት ድረስ። አዎ አይዞሽ የገንዘብ ድጋፍ ይሄ የሞራል በፍጹም ጠባሳዋን የሚያድንላት ማንም የለም። እኩል ነን ብላችሁ እኮ ነው እንደዚህ እየተጫወታችሁብን ያላችሁ። እኩልነታችን ምኑ ላይ ነው? እየተደፈርን መግባት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ኑ ወደ ቅድስት ሀገር ኢየሩሳሌም አብረን እንጓዝ። ደረጀ ዘወይንዬ አስጎብኚ ድርጅት በእግዚአብሔር ቸርነት ባለፈው ልደትን በቅድስት ሀገር ኢየሩሳሌም በቸርነቱ አክብረን ተመልሰናል። አሁን ደግሞ ደብረ ዘይትን ትንሣኤና ዕርገትን አዘጋጅተናል። በዓለም ላይ ያላችሁም ሆነ ኢትዮጵያ ያላችሁ መገናኛችን ቅድስት ሀገር ኢየሩሳሌም ናትና በውጭ ያላችሁ አብራችሁን መጓዝ ትችላላችሁ። ኑ ያችን ቅድስት ሀገር ኑ አምላካችን ከልደቱ እስከ ዕርገቱ የተመላለሰበትን ታላቅ ስፍራ አብረን እንጎብኝ። በጉዟችን ያተርፋሉ፣ በጉዟችን ይረካሉ፣ በጉዟችን ይደሰታሉ። ደረጀ ዘወይንዬ አስጎብኚ ድርጅት። የክርስቶስ ሰላም ለሀገራችን፣ ቸርነቱ ለሕዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። ሰላም ጤና ይስጥልኝ። ውድ የደረጀ ዘወይንዬ ሚዲያ ተከታታዮች እንደምን ሰነበታችሁ? እንግዲህ ደግሞ ዛሬ በሶሻል ሚዲያ ላይ እየተዘዋወረ ባለው ነገር በኢቢኤስ ላይ የተላለፈውን ብርቱካን መደፈር ብዙዎችን እያነጋገረ ይገኛል። ይህን ነገር እየለመድ ነውና እየተለማመድ ነው ስንመጣ እየቀለለብን የመጣ ይመስለናል። ሁላችንም ራሳችንን ስናየው ማለት ነው። ይቺ ሴት በስድስት ወንዶች ስትደፈር የሴት ገላ ስድስት ወንድ ሲፈራረቅባት ምን ያህል ነገር ነው የሚሰማት? ምን አይነትስ በድንነት ነው የሚሰማት? ይህንን ጥያቄ ለእናንተ ተዋለሁ። እሺ ከዛ በኋላ ያ ሁሉ ነገር አለፈና ዩኒቨርሲቲ ገባሽ። ዩኒቨርሲቲ ገብተሽ ሁለተኛ ዓመት ተማሪ ሆነሽ ነው ይሄ ነገር ያጋጠመሽ። እንዴት ነበር እስቲ ጊዜውን አስታውሽ? ማለት በጣም ነው የሚከብድ። 3 ሰዓት ላይ ልክ ከላይ ወረ 3 ሰዓት ዘጋብኝ። መመለስ አልፈልግ እንደ ወጣሁኝና የሆነ ይሮራጣሉ ማለት ነው ሰዎቹ። ስንሄድ በቃ ኧረ እንደዚህ ተኩስ የተነሳ ማለም ትሄዳላችሁ፣ በቃ በዚህ ሄዱ ነው በዚህና እንትን በሉ እዚያ ካገቡ ምናምን ሲሉን እኛ በሰዓቱ ተኛን ተቆርቁሮ ነው የመሰለን። እኛ እንደዚህ ለማትረፍ ነው ብለን ተንደርድረን ራሳቸው መኪና ገባን። የነሱ መኪና ምን እንደሆነ ረብሻ የሚፈጥሩ ሰዎች በመጡበት መኪና። አዎ ከፍት ነው ከኋላ። 1 ዓመት ከ6 ወር ነው እዚያ የቆየነው ጫካ ውስጥ ምንም ነገር ሳይፈጠር። ዓመት ከ6 ወር ምን ነበር የሚሏችሁ? ትጥቅ ነው ልንቀየራችሁ ነው ትታጠቃላችሁ፣ አለበለዚያ ያሰብነው አለ እሱን እንሰራለን አብረን ምን ይሆናል እያሉ። የት ነበርስ የምታድሩት? እዚህ ውጭ ላይ ነው። ብዙ ጊዜ ዛፍ ነበር እንዲተከልል እንትን ማለት ነበር። እዛ በምትሆኑበት ጊዜ በተለይ ለሴቶች አስቸጋሪ ሁኔታ የንጽህና መጠበቂያ ማግኘት ነው። ያንንስ እንዴት ነበር የምታሳልፉት? የምን ንጽህና መጠበቂያ ነው? በቃ ዝም ብለን ስናክ ነበር የምንውለው። ከ1 ዓመት ከ6 ወር በኋላ ምንድነው የተፈጠረው? መጨረሻችን ላይ ሰልፍ አሳለፉን። እርቃናችንን አውልቀው ልብሳችንን ካወለቁ በኋላ ሰልፍ አስያዙ። እኔ አጋጣሚ ከ5ኛ አካባቢ ላይ ነበርኩኝ። ግንኙነት ከተደረገ በኋላ እንዴ ሲጨቀጭቁ ራሱ በፌሮ ሲወጉ አላስታውስም። ደንዝዟል ሰውነት። ምን ያህል ሰው እንደተደረገ ምን እንደተደረገ አላውቅም። በ6ኛ ቀን ስነቃ እንደ ማበላ ነው የሚፈሰው። እሷ ደግሞ አንድ አካል ስለጎደላት ምንድነው አማራጭ? የለበስኩትን ልብስ አውልቄ ለሷ ነገሮቿን አስሬ
ነው ቅፋ እየወተቱ ጀመረ ጀመሩ እንዳላዝላት አልችላትም። ከዛ አብረን ነው ቆም እንሄደው አንቺ ነው ቆጥቼሻለ ደም ስትለኝ እንዲሁ ነው ሁለት አጋለ ስንኩል ማን ይቀበለናል አልኳት። ምክንያቱም ማንም ቢሆን እንደዚህ ደም እየፈሰሰ እንደዚህ ምድሩ ሁሉ ጨልሞብኝ ነገ ወዲያ የተሻለ ህይወት አገኛለሁ ብዬ ነገ ወዲያ ጥሩ ቦታ ደርሳለሁ ብዬ አሰብኩት ልጅ በቃ መጨረሻው እንደዚህ ሲያመር እንደዚህ ሲሆን በጣም ከፋኝ። በቃ ለሁሉም ነገ ወዲያ እንዴት ነው የምሆነው? ምንድን ነው ማድረግስ የምችለው? በምን አይነት መልኩ ነው ህይወቴንስ መጠገን የምችለው? አይዞሽ የሚለኝስ ማንኛው ሰው ነው? ምን አይነት ቃል እንደሚያጽናናት ምን አይነት አይዞሽ እንደሚያበረታት ምንም ነገር ባናቅም እግዚአብሔር ያበርታሽ ነው ምንለው። እንደ ሚዲያው ክፍል እግዚአብሔር ያበርታሽ። እንደ ሴትነቴ ግን የማይሽር የማይድን ቁስል ነው የሆነው። ኢቢኤስ ደግሞ በጣም የሚገርመው ነገር ቪዲዮ ማጥፋቱ ለምን እንዳጠፋው ራሱ መረጃ ሊሰጠን ይገባል። ያ ነገር እንደገና ሴቶችም ናቸው አይደል እንዴ ሲያቀርቡ የነበሩ ሴቶች ናቸው። የሴቶች ቁስል ተሰምቷቸው ምን እንደተደረገ መጋፈጥ እኮ ነው ያለብን። እስከ መቼ ነው የምንፈራው? እየለመድነው ስለመጣን ይመስለኛልና የብርቱካንን ጉዳይ አሁንም ቢሆን ልንመለከተው ይገባል። ብዙ ጊዜ እንላለን ስለ ኢትዮጵያ ዝም አንልም፣ ትውልድን ከግብረ ሰዶም እንታደግ ማህበር ላይ እየተከራከርን ነበር። 10 ልጆች የተደፈሯል፣ 7 ሴቶች ተደፍረዋል፣ 3 ወንዶች ደግሞ ግብረ ሰዶም ተፈጽሞባቸዋል ብለን ስንጮህ ያኔ ጆሮ ዳባ ልበስ ብለን ያለፍን፣ አሁን ደግሞ በየቤታችን እያንኳኳ የሚመጣ ጉዳይ እያንዳንዳችን ጋር የሚደርስ ዝም ብለን እየጠበቅነው ያለነው ጉዳይ ነውና ይሄ የሚመለከታችሁም አካል ዝም ማለት የለብንም። በተለይ ሴቶች መውለድ ፈራን። እውነት ስነግራችሁ እኔ መውለድ ፈራሁ። የወለድነውንም መልሰን ልንውጣ አንችልም። ስለዚህ ወዴት እየሄድን ነው? ስለ ኢትዮጵያ ዝም አንልም ላይ ስንጮህ የነበር ነው መምህር ደረጀ ነጋሽ ዘወይንዬ፣ እነ ይገረም ደጀኔ አርቲስቶች፣ ሸዊት ትግስት፣ እንደዚሁ እነ ሰመረ ባሪያው ያኔ በጣም ሲጮህ የነበረበት ሲለቀስ የነበረበት ነገር ነበርና አሁን ግን በግልጽ በገሃድ እያንዳንዳችን ላይ እየመጣ ያለውን ነገር ምንድነው? ወዴትስ እየሄድን ነው? እኔ በጣም እየገረመኝ ያለው ነገር ትኩስ በጣም ያልቀዘቀዘ ነገር አለ። የነ ሄበን እንደዛ በአሸዋ ተደፍና ስትሞት ፍትህ ያልተገኘበት ነገር ዝም ተባለ። ቀጠለ ደግሞ ሲምቦ ብርሃኑ እንደዛ ተደፍራ ተሰቅላ ስትሞት አንድ ሰሞን ሚዲያው ላይ ተጮኸ፣ አንድ ሰሞን ኡኡ አለን፣ አንድ ሰሞን ያዙን ልቀቁን አለን፣ ከዛ ዝም አለን። እስከ መቼ ነው ዝምታችን? አንድ ነፍስ እኮ ነው ያለን። ቢያንስ ለሚመጣው ትውልድ ጥሩ ነገር ሰርተን እንለፍ። አይምሯችንን የሚቆረቁረውን ነገር አናድርግ። ተኝተናል፣ ከተኛንበት እንንቃ። ይሄ በምንም አያደራድርም። እኔ አንዴ ከሰመረ ባሪያው ጋር ኢንተርቪው የሰራሁት ነበርና አንድ ተለቅ ያለች ጎልማሳ ሴት ተደፈርኩ ብላ ሄደች አለ። ሳቀባት። ለምን በዛ እድሜ መደፈር እንዴት ይባላል? አዎ ትንኮሳ መደፈር ነው። ያደፋፈሩ አይነት ቢሆንም ግን እኛ ሴቶች ወጥተን ስለራሳችን ልንሟገት ይገባል። መውለድና ማግባት እስከምንፈራ ድረስ ሊሆን አይገባም። አሁንም ቢሆን ደግሞ ከፖለቲካ ጋር አታያይዙት። ምንም ከፖለቲካ ጋር የሚያያይዘው ነገር የለም። በቃ ተደፍራለች ለ6 በፌሮ ሰውነቷን እስከሚወጓት ድረስ ምን አይነት ስብዕና ነው ያለን? ይሄ ሴሰኝነት አይደለም፣ ሰይጣንነት። ይሄ የሰይጣን ታላቅ ወንድሞች ናቸው እንደዚህ የሚያደርጉት። ትናንሽ ግለሰቦች ቢሆኑም የሚመለከተው አካል ግን ዝም ሊል አይገባም። ሁሉንም ወንዶች እየጨፈለቅን አይደለም፣ በትናንሾቹ ግን ሁሉም እየተጠቀለለ እየተፈራራን ነው። ከመፈራራት ውጪ ምንም አማራጭ ስለሌለ፣ ለምን ለኛ ለሴቶች የሚሟገት አካል ስለሌለ። ሰብአዊ መብቶች የት ናችሁ? ሴቶችና ህፃናት የት ናችሁ? ስለሚባለው ነገር ለምን እንዴት ተብላችሁ መረጃና ጥርት ያለ ነገር ለህዝቡ ለምንድን ነው ማታደርሱን? ለምንድን ነው ማታሰሙን? እስከ መቼ ነው የሴት ልጅ መደፈር እንደዚህ የሚቀጥለው? ይባስ ብሎ በ6 በጣም ነው የሚያሳዝነው። በጣም እኔ ለራሴ ፈርቻለሁ። ሁላችንም ውስጥ ደግሞ ይሄ ስሜት እንደሚፈጥ ማልቀስ አይደለም። አዎ ዛሬ አልቅሰን ነገ ወደ ሌላ ነገር እንገባለን።
ግን ፍትህ በቃ ቀጣይነት ያለው ትክክለኛ ነገር ውሳኔ እንፈልጋለን። አሁንም ቢሆን ከመንግስት ጋር አያይዞታል። አንከር ሚዲያ ላይ አይቻለውኝና ተገዳና በጽንፈኞች ተጠልፋ ገንዘብ ተከፍሏት ነው። ማንም ሰው ይሄ ገንዘብ ተከፍሎት ከፖለቲካ ጋር አታያይዙት። ይህች ሴት ተደፍራለች። አዎ ተደፍራለች። ኢቢኤስስ ለምን አሁን ላይ ያቀረበው? ለምን አሁን ላይ አዲስ የተደፈረች ባትሆን ኢቢኤስም እኮ ይጠየቃል። ስለዚህ ከምንም ጋር አናያይዘው። ይህች ልጅ መፍትሄ ትፈልጋለች። አሁን እኔ በጣም የሚያሳስበኝ ጉዳይ ስለሷ ብቻ አይደለም። ቀጣይስ? በፊት እኮ አንድ ሰው ሞተ ሲባል በጣም እንደነግጣለን፣ እናለቅሳለን። አሁን ሞተ ሲባል ስንት ሰው ማለት ጀምረናል። ቀጥለን ደግሞ ተደፈረ ሲባል ስንት ሰው ብለን ልንጠይቅ ነው ማለት እኮ ነው። ስለዚህ እንንቃ። መምህራን በትምህርት ቤቶች ውስጥ የምትሰሩት ስራ ስሩ። ልጆች ምን ሲያደርጉ እንደሚውሉ አብዛኛው ነገር ከመምህራን ጋር ስለሚዋል ቤተሰብ ልጆቻችሁን ተከታተሉ። ከተደፈሩ በኋላ ዋይ እያየ ነው ዋይ ብለን ነው እንጂ የምንቀረው ምንም መፍትሄ የለው። ሁሉም ይጮሃል። የሆነ ሰዓት ላይ ያጫጩሃል፣ ከግራ ከቀኝ ከላይ ከታች። መፍትሄ ከሌለው ምን ያደርግልናል? እኛ የማንም መጮህ ጩኸት ለውጥ ካለመጣ ምን ይሰራል? የቁራ ጩኸት ነው የሚሆነው። ለውጥ የሚያመጣ ጩኸት እንፈልጋለን። ለውጥና በቃ ስር ነቀል የሆነ ለውጥ የሚያመጣ ተደፈሩ ማንሰማበት በቃ በነፃነት ወተን የምንገባበት ልጆቻችን እህቶቻችን እኛ ወተን በነፃነት የምንገባበት እማንፈራበት ሀገራችን ሊሆን ይገባል። ኢትዮጵያችንን እኛ እንደዚህ አንጥላት፣ አንፍራት፣ እንድንፈራት አታድርጉን። ሴቶች ላይ ብዙ ነገር ጫና አትፍጠሩ። ለምን? እንደ ሴት በጣም ስለሚሰማ። አዎ አይዞሽ፣ የገንዘብ ድጋፍ፣ ይሄ የሞራል በፍጹም ጠባሳዋን የሚያድንላት ማንም የለም። የተነካ ያውቀዋል። ይሄ ስለወጣ ነው። በየቤቱ ደግሞ ያልወጣ ስንት ጉድ አለ። ስለዚህ ሁላችንም የሚመለከተን አካላት የብርቱካንን ነገር እንድታሳውቁን እንደ ሚዲያ እንጠይቃለን። ለምን ሴት ልጅ እየተደፈረች መቀጠል የለባት? እኩል ነን ብላችሁ እኮ ነው እንደዚህ እየተጫወታችሁብን ያላችሁ። እኩልነታችን ምኑ ላይ ነው? እየተደፈርን መግባት? ይሄ ከሆነ ይቅርብን። እኩልነታችንን ተውትና ቢያንስ መብታችንን አስከብሩልን። በጣም ነው የሚያሳዝነው። 6 እንዴ! አረ በጣም እኔ ማውራቱላ የሆነ ፈራው፣ ራሴን ፈራው፣ ሰውን ፈራው። ለምንድን ነው የምንፈራራው እስከዚህ ድረስ? ስለዚህ የሚመለከተው አካል እባካችሁ መፍትሄ እንፈልጋለን። መፍትሄ እንፈልጋለን ስንል ደግሞ ቀጣይነት ያለው እንጂ በጊዜ አጨብጭቦ የሚያቆም መፍትሄ አይደለም። እኔ እስከ መጨረሻው ድረስ ስለዚህ ጉዳይ ምን እንደሚባል እየተከታተልኩ አቀርባለሁኝ። እንግዲህ ደግሞ ይህ በእንዲህ እንዳለ በጣም የሚገርም ነገር ማህበራዊ ሚዲያ ላይ የሚዟዟር ነገር አለ። በሽተኛ ይሁን ጤነኛ የማይታወቅ ግን የሚገርማችሁ በሽተኛው ነው ቆይቶ ሌላ ችግር የሚያመጣው። ጤነኛ አይደለም እያልን ያሰብነው ሰው ነው በኋላ ላይ ሌላ ችግር የሚያመጣው። በሶሻል ሚዲያ ላይ በቲክታክ ላይ እየተዘዋወረ ይገኛል። ህፃናት ላይ ባሉበት የትም ቦታ ሄጄ ትምህርት ቤታቸውን ቢሆን እገላለሁ፣ እጨፈጭፋለሁ እያለ ያለ ህፃናት ላይ ባሉበት የትም ቦታ ቢሆን ወይ ትምህርት ቤትም የመጨፍጨፍ አደጋ የማድረስ እቅዱ አለኝ። በእርግጥ አሁን ላይ እንደዚህ የማድረግ ድፍረት የለኝም። ሆነን ለመናገር ድፍረቱም የለኝም፣ መሳሪያውም የለኝም። ለምንድን ነው የተናገርኩት? ምናልባት የሚመለከተው አካል ካለ እንደዚህ አይነት ነገሮችን የስነ ልቦና ድጋፍ እንዲያደርግልኝ ነው ብዬ አስባለሁ። ከዛ ውጭ ግን እቅዱ አለኝ፣ ፕላን አድርጌያለሁ። ምን ማለት ነው? ምንድነው እየሰራን ያለ ነው? ህፃናት ምን አደረጉ? ቢያንስ የማደግ መብታቸውን እንጠብቅላቸው። የመብላት መብት አላቸው፣ የመጫወት መብት አላቸው። ህፃናት የመሳቅ በቃ ስቀው ፈንድቀው የሚኖሩባት ሀገር እንድንሆን ነው የምፈልገው። በጣም በቃ የሆነ ምን ማለት ነው? የሚያየው አካል እንዴት ነው ዝም ያለው? በሽተኛም ከሆነ እሰያው በሽታው እስከሚያገግምለት፣ እንደገና ደግሞ በጣም ፍሩ። በሽተኛ ነው እየተባለ የሆነ ሰው ነው እንደዚህ አይነት ነገር ተገድለው ተጨፍጭፈው ከዛ ደግሞ ወይኔ ብለን መሄድ የምንችለው። ስለዚህ አሁንም ይሄ ሰው መጀመሪያ የአእምሮ ችግር ካለበት የጤና ባለሙያዎች እባካችሁ ቼክ ማድረግ ቻሉ። ይሄንን ነገር ቼክ ማድረግ ካልቻላችሁ ነገሮች እየተባባሱ ነው የሚሄዱት።
በየሶሻል ሚዲያው ህፃናትን እገላለሁ ባሉበት ቦታ እንዲያውም እኮ የመጨፍጨፍ እቅድ አለኝ ነው ሊያውም እቅድ እንደዚህ ያለ ሲናገር እንዴት ነው ሀይ ባየሌለው? ለምንድን ነው ሀይ የሚለው የጠፋው? ለምንድን ነው ዝም የተባለው? እና ተጨፍጭፈው ደግሞ ወይኔ ተጨፈጨፉ እኮ ብለን እስከምንጸጸት ነው የምንጠብቀው። አውቋ በዶችን ከስሩ ካልሆነ በኋላ ከባድ ነው የሚሆነው። ስለዚህ አውቋበድ ዝም ብሎ እንደመጣለት አይደለም። ገና እኮ ሌላ የሚረዳው አካል እየጠራ ነው። የሚረዳኝ አካል ካለ የሚያግዘኝ አካል ካለ እባካችሁ ከሴቶችና ከህፃናት ላይ አይናችሁን አንሱ። አይናችሁን አንሱ። እንኑር፣ በነፃነት ወተን እንግባ። ልጆቻችንን ትምህርት ቤት ልከን በሰላም ይግቡ፣ በሰላም ይምጡ። ልጆች በሰቀቀን አይውጡ፣ አይግቡ። የሚሰሙት ነገር ለጆሮ ጭው የሚያደርግ ነገር አይሁን። ይሄንን ነው ልንል የምንችለው። በጣም ግን አሁንም አጽንኦት ሰጥተን የምንናገረው መደፈሩ ለጆሮአችን ቀላል አይሆንብን። ስንላመደው ብዙ ነገር አዲክትድ እንሆናለን። ስለዚህ ከመላመዳችን ወተን ሁላችንም ከመላመድ ወተን የመሞገት ለምን እንዴት ወዴት የሚለውን ነገር የመጠየቅ መብት እስከተቻለ ድረስ ማንኛውም ሴት ተሳቃ መውጣት የለባትም፣ ተሳቃ መግባት የለባትም። ወጣት ሴቶች ተምረው ገብተው በሰላም ገብተው መውጣት አለባቸው። ህፃናቶች የትም ደርስ እንዴ ስክሮል ሲያደርግ ጨፈጭፋለሁ የሚለውን ሳይ ወይኔ ልጨፈጨፍ ነው የሚል ህፃን ኧረ ተው 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 ተው። ሶሻል ሚዲያ ላይ ያላችሁም ሰዎች ምን እየሰራችሁ ነው? ምን እያደረጋችሁ ነው? ምን እያደረግን ነው? የሚጠቅም ነገር እንኳን እንልቀቅ። ህፃናትን ጨፈጭፋለሁ ያለ እየደቀቀ ስክሮል ሲያደርግ አንድ ህፃን ቢያገኘው ወይኔ ልጨፈጨፍ ነው እንዴ? ለምንድን ነው በሰቀቀ ልጆቹን የምንገላቸው? ስለዚህ አሁንም ቢሆን ይሄንን ሁለት ጉዳይ የብርቱካንንና የዚህ ልጅ ጉዳይ ተከታትሎ አንድ ነገር እልባት ሊሰጥ ይገባል። ነገ የከፋ ነገር ስለሚመጣ በእንጭጩ ካልቀጨ ነው ነገ አረሙ በስቶ አረሙን ማቃጠል ወር አረሙን መንቀል እንዳያቅተን። ስለዚህ የዛሬውን በዚህ አጠናቅቃለሁ። የሚመለከታችሁ አካላቶች ግን እባካችሁ ወዴት ናችሁ? ካልሆነ ግን ህዝቡ ሴቱ ወንዱ መቼም ሴቱም ወንዱም በዚህ ሀሳብ እኩል ነው የሚስማማው። ማንም ይሄንን የሰቀቀን ወሬ እየሰማ መኖር የሚፈልግ የለም። ተደፈረን የሚፈልግ የለም። ለምን? ለወንዱም ቢሆን ሴት እናት ነች፣ እህት ነች፣ ሚስት ነች፣ ልጅ ነች። እባካችሁ እባካችሁ በሰቀቀን ከምንኖር አድኑን። ከሰቀቀን ሀሳብ አንጹን። ህፃናቶቻችን በፍቅር ደስ በሚል እንዴ ኢትዮጵያ እኮ አይደለም ስሟ ከመቼ ጀምሮ የመጣ ነገር ነው። ስለዚህ ዛሬ በጣም እንዴት ሁላ እንደተናገርኩ አላውቀውም። በጣም 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 ነው የሚያናድደው። ከማናደድም ያቃጥላል። የእግር እሳት ነው የሚሆነው። ስለዚህ ሁላችንም ነቅተን አጠገባችን ያለውን ነገር እንጠብቅ። ለተደፈሩ ግን መፍትሄ እስከሚመጣ ድረስ ዝም አንበል። የምትጮሁ በየትኛውም ቲክታክ ላይ ዩቲዩብ ላይ የትኛውም ላይ ኖት ቢዝነስ አታድርጉት። ቢዝነስ አታድርጉት። ማጫጫሁን ቢዝነስ አታድርጉት። ፍትህ የሚያመጣ ነገር አድርጉት። ሴቶችና ህፃናት የማንም ጎል አይደለም። ስለዚህ ለዛሬ አበቃሁኝ። እንግዲህ አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። ሰብስክራይብ፣ ሼር እንደዚሁም ደግሞ አስተያየታችሁን እየጻፋችሁ አብራችሁ እንድትቆዩ ከወዲሁ ጋብዛለሁኝ። እጅግ አድርጌ አመሰግናለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ኑ ወደ ቅድስት ሀገር ኢየሩሳሌም አብረን እንጓዝ። ደረጀ ዘወይንዬ አስጎብኚ ድርጅት በእግዚአብሔር ቸርነት ባለፈው ልደትን በቅድስት ሀገር ኢየሩሳሌም በቸርነቱ አክብረን ተመልሰናል። አሁን ደግሞ ደብረ ዘይትን ትንሣኤና ዕርገትን አዘጋጅተናል። በዓለም ላይ ያላችሁም ሆነ ኢትዮጵያ ያላችሁ መገናኛችን ቅድስት ሀገር ኢየሩሳሌም ናትና በውጭ ያላችሁ አብራችሁን መጓዝ ትችላላችሁ። ኑ ያችን ቅድስት ሀገር ኑ አምላካችን ከልደቱ
እስከ እርገቱ የተመላለሰበትን ታላቅ ስፍራ አብረን እንጎብኝ። በጉዟችን ያተርፋሉ፣ በጉዟችን ይረካሉ፣ በጉዟችን ይደሰታሉ። ደረጀ ዘወይንዬ አስጎብኚ ድርጅት። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው፣ ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ፣ ኢትዮጵያዊ ማንነት።